ይኸውልህ እንደውም ተንከሲስ አንተ ብሩን ይዘህ ሂድ። እስቲ ቁጭ በል ደግሞ ግን ደግፋለሁ። እንደውም ሲመስለኝ የዚህ ቤት መሪ መሆን ያለበት እሱ በለው። ይሄ የማየው ነገር በእውኔ ከሆነ ወይ በህልሜም ቢሆን እንዳትቀሰቅሱኝ። እንዴ የማለው እኔም ያየሁት ነገር በህልሜ እንዳልሆነ አረጋግጡልኝ እባካችሁ። እንዴ አረ ይህን ሁሉ አንድም ቀን ይህን ሁሉ ሀብት እኔን ፈልጎ በር ድረስ ይመጣል ብዬ አስቤ አላውቅም ነበር። ተው እንጂ አስበው አታውቅም አይደለ? አንተ እኔን ሳኝ ወንድሜ። አረ ሄሎ ሲያንሳ ቆይ አንተ ይህን ሁሉ ገንዘብ ሳገኝ ነው ወንድሜ መሆንክ ትዝ ያለ? መገኘቱ አይደል እንዴ? ሰውዬ በአጉል ተስፋ ልብህን አትሙላ። እኔ በበኩሌ አምልጫለሁ። በመጨረሻ ፈጣሪ ጸሎቴን ሰምቷል። ከእኮ ደንግጬ ነው ልጅ የመጡት። ለነገሩ አሁንም ማንም አይወስድብኝ ራሴ ነው። እንዴ አብርሽ ልቀቀው እንጂ የራሴ ገንዘብ እኮ ነው። መጀመሪያ ይሄን ገንዘብ ከየት እንዳመጣው ይጣራል። ከመሰለ ህልም ላይ ቀሰቀሽ። አንተም ታልማለህ እንዴ እባክህ? ማለት ሰው አይደለም እያልሽኝ ነው? አይ ያው አንተ ብታለምኩ ከጠጅና ካረቄ አያልፍም ብዬ ነው። አልገባኝም። ቆይ እኔ ለማበሳጨት እየሞከርኩ ነው ወይስ አንተም ተፈቀርኩ ልኮራብኝ እየሞከርኩ? ሰርቀው ነው እንዴ? ቃብሽ ምን እንዴ ቆይ አንቺ ሰላቢ ነገር ነሽ እንዴ? እኔ በር ላይ አልነበርኩ? ቤት በኩል ገብተሽ ነው? ምን ይሆናል እንዴ አንተ አይኔ ነው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። ዛሬ ደግሞ ትህትና ክፍል 30 ደርሷል። ታዲያ አስተማሪና አዝናኝ ቁም ነገር አዘል ቤተሰባዊነትን የሚያስተምር ድራማ ይመስለኛል። አሁን ላይ ታዲያ ተንከኪስ ስልክ እያወራ ሳለ አንድ ሻንጣ ከጀርባው ላይ ይወረውርና ተውጭ ተወርውሮ ጀርባው ላይ ያርፋል። ዞር ብሎ ሻንጣውን ሲያየው ሙሉውን ብር ነበረ። የግሌ ደግሞ አሁን ላይ ገልሙ ይወደኛል በማለት የመጀመሪያ ስምም የጻፈው በወረቀት ላይ የኔን ስም ነው በማለት ደስ ቢላትም አብርሽን እያናገረው ነበረ። ታዲያ የመጀመሪያ ፊደል እኮ የጻፍከው የዛን ጊዜ በወረቀት ላይ የግሌን ነበረ አንወሻሽ በማለት ታዲያ ሲጠይቀውም አብርሽን ያለ ማስከፋት ቢወዳትም ቢያፈቅራትም ገልሞ ደግሞ ለትህትና ነበር የጻፍኩት በማለት ይነግረዋል። ታዲያ አንተ ማን ነው የምታፈቅረው ብሎም ሲጠይቀው ልቤማ ትህትናን ነበር፣ ነገር ግን የግሌንም ደግሞ እወዳታለሁ በማለት ሁለቱም ግራ በመጋባት ላይ ነው። ታዲያ ገልሞ ለአብርሽ ብሎ የግሌ ስትጠይቀው የትህትናን እንደሚያፈቅራት ለትህትና እንደሆነ የጻፈው ይነግራታል። እሷ ግን መጀመሪያ ላይ እኔን ያፈቀረው በማለት በደስታ ከክችን ሆና እያንጎራጎረች ስራዋን እየሰራች ነበረ። ግን ደግሞ ሄዳ ስትጠይቀው እኔ አንቺን አይደለም ለትህትና ነው በማለት ሲነግራት ከፍቷታል። በደቂቃዎች ደስታ ሁሉ ጠፋ። ምን አይነት ጉድ ነው በማለት እንግዲህ ታዲያ መሳይም ታዲያ በህልሜንም ሆኔ እኔም ብሩ አጠገቤ ድረስ የመጣው በማለት በጣም ይገረማሉ። ታዲያ በህልምህ ነው በሉኝ በማለት እንግዲህ ብር ወዳጁ መሳይም ይናገራል። አብረሽ ግን ይሄ ነገር ወንጀል ይዞ ነው መሰለኝ የመጣው፣ ተጠንቀቁ፣ ከየት ነው ያገኘኸው? ሰርቀህ ነው ወይስ ምን አድርገህ ነው በማለት ተንከኪስን ይጠይቀዋል። ተንከኪስም ቢሆን በህልምህ እንደሆነ ነው ይሄን ብር ያገኘሁት፣ ፈጣሪ ከሰማይ ወርውሮልኝ ነው በማለት እንግዲህ ተንከኪስ ደግሞ ይናገራል። አብረሽ ግን አልተዋጠለትም። የሆነ መዘዝ ይዞብን እንዳይመጣ ይሄ ነገር ተጠንቀቁ በማለት እንግዲህ እኔ አልሰረኩም፣ እኔን ስታቀኝ ሌባ ሆንኝ ወይ? ስልክ እያወራው ስንጎራደድ ድንገት ሳላስበው ወገቤን መታኝ። ኧረ ችግር የለውም ነበር፣ እኔም እንደዚህ ወርውረው በመቱኝና በወደኩኝ፣ ግን ደግሞ ገንዘቡን ባገኘው በማለት መሳይም ይናገራል። ሁሉም ታዲያ ግራ በመጋባት አብረሽም ሆነ ተንከኪስ መሳይ ብሩን እያዩ በጣም ተገርመዋል። ትህትናም ቢሆን ይህን ሁሉ ብር ከየት ልታመጣው ነው የቻልከው በማለት እያየች ነበረ። ትህትና በአሁኑ ሰዓት አባቷ ሐኪም ቤት ነው። ሐኪም ቤት ደግሞ ተሸፋፍና ሄዳ አይኑን ለማየት ጥቅልል ብለው ተኝተው እያዘነችና እያለቀሰች ነው። እሳቸው አባትና እናቷ ውጭ ሀገር አረብ ሀገር ናት ልጃችን ብለው ነው የሚያስቡት። እሷ ግን እዚህ ነው ያለችው። ታዲያ
እሷ ግን አሁን ላይም ካፌ እየሰራች ነው። አሁን ላይ ስራ አግኝታለች። የራሷንም ውጭ እየሸፈነች ነው ያለችው። ታዲያ ሁሉም በመገረም ብሩን እያዩ ነበረ። የግሌም ብትሆን አሁን ብሩ በር ከየት ነው የመጣው በማለት መኝታ ቤት ስታየው በድንጋጤ ትናገራለች። ታዲያ ተንከኪስና መሳይም ወንድሜ የዚህን ያክል እኮ ጀግና ነህ ይዘህልኝ የመጣ ብር በማለት ወንድም ገንዘብ ስላየ ነው ወይ ወንድም የሆንከው በማለት እንግዲህ ሁለቱም ይነታረካሉ። አብርሽ ግን ግራ ተጋብቷል። መሳይም ታዲያ መቼም እዚህ ድረስ አብረህን መጥተህ ጥለህን አታመልጥም አይደል በማለት ይናገራል። ያን ሁሉ ገንዘብ እኮ ሳገኝ ደንግጬ ነው ወደዚህ ይዤ የመጣሁት። አሁንም ቢሆን የራሴ ነው፣ ማንም አሽድብኝ ብሎ ወደ መኝታ ቤቱ ይዞ ሊገባ ሲል አብርሽ ይይዘዋል። አብርሽ ገንዘብ ከየት እንዳመጣኸው ይጣራ በማለት አብርሽ ይይዘዋል። መዘዝ ይዞብን እንዳይመጣ ከኋላው የሆነ ነገር አለ፣ ግን ደግሞ ምናልባት ሌቦች ሰርቀው ፖሊስም ሆነ ሰው ሲያሳድዳቸው የዘየቱ ዘዴ ነው ወደ እኛ ግቢ ወረወሩት በማለት ይደናገጣሉ። ገልሞም እንግዲህ ተኝቶ የግሌ በሩን ከፍታ ትገባለች። እሱም ይደነግጥና አየግሌ ምን ከመሰለ እንቅልፍ አስነሳሽኝ፣ ምን ከመሰለ ህልም አስነሳሽኝ በማለት ይነግራታል። እንዴ አንተም ታልማለህ እንዴ ብላ ጠይቀዋለች። ትትና የግሌ እንዴ ምን ማለት ነው ሰው አይደለሁም ወይ በማለትም ይመልስላታል። አይ አንተ ብታልምም ተጠጅና ካረቂ አያልፍም ብዬ ነው በማለት የግሌም ትመልሳለች። አሁን እውነቱን እንድትነግረኝ ነው የምፈልገው ስትለውም ገልሞ ደግሞ ምን እያልሽ እንደሆን አልገባኝም የግሌ ምን ፈልገሽ ነው ሲል በእርግጥም አዳምጫችሁ ነበር፣ ነገር እስከ መጨረሻው ድረስ ስላላዳመጥኩ አብርሽ እየዋሸኝ መስሎኝ ነው በማለት እንግዲህ ምንድነው ዋሸሽም ሲላት ቆይ ያን ወረቀት የጻፍከው የመጀመሪያ ጊዜ ስም ትትና ነው እንዴ ብላ ጠይቀዋለች። ገልሞም እንግዲህ አይ አብርሽ ከዛና ከዚህ እያለ ልቡን እያምታታ ግራ አጋባኝ እኮ በማለት እንግዲህ የግሌን ቢያፈቅራትም እንኳን መናገር ወንድሙን ማስቀየም አልፈለግም። መሳይም ሆነ ተንጋጊስ እንግዲህ በገንዘቡ የተነሳ እየተከራከሩ ነው። ይህን ሁሉ ገንዘብ ከሰማይ ወደቀ እንዳትል ብቻ አታፍርም ወይ? ታዲያ ታላካፈለውም መሳይ ፖሊሶቹም ሆነ ማንም ፈልጎ ቢመጣ እንደሚያጋልጠው እየነገረው ነበረ። ሆኖም ደግሞ ይሄ ነገር አስጊ ነው በማለት አብርሽ ይናገራል። እነሱ ግን በቃ አግኝቻለሁ ማንም ቢመጣ እኔ አልሰረኩትም፣ ስለዚህ ይሄ የኔ ገንዘብ ነው በማለት ተንቀቂስም እንግዲህ ወደ መኝታ ቤት ይዞ ትትናም እንግዲህ ከክችን ገብታ የግሌ ብላ ስጠራታለች። ዝም ትላለች። ደጋግማ ስጠራት ታዲያ የግሌ የኔ ስም መጥራት አይሰለችሽም እንዴ? ከአሁን በኋላ ደግሞ ለዛም ለግልሞ ቢሆን ሽሮ መስራት ሰልችቶኛል እየሰራሽ ብለው በማለት እንግዲህ በጣም ትናደዳለች። ውሃም ቀርታ እንጂ ጠጭበት በማለት ስትሰጣት አልፈልግም ትላለች። እያየሁሽ እኮ ነው ምን ሆነሽ ነው ስትላት ቆይ አንድ ጥያቄ አለኝ እኔ ለመፈቀር ምን ያንሰኛል በማለት እንግዲህ ትመልስ ተጠይቃታለች። ትትና ቆይ ዛሬ ምን ሆነሽ ነው እኔንም እኮ ግራ አጋባሽን ስትላት ግራ አጋባሁሽ አይደል የኔ ቆንጆ ስትላትም የኔ ቆንጆ እኔ ቆንጆ ነኝ ማለትሽ ነው በማለት የግሌ ትናገራለች። ታዲያ ገልሞ ፍቅር ካንቺ ይዞታል ሂጅለት በማለት ዝም ብሩን ታቅፎ ተመስገን በማለት እየሳመ ቁጭ ብሏል ታቅፎ። መሳይ ገብቶ ታዲያ አንተ ሰውዬ ምን አመጣህ አንተ ተንከኪስ በማለት የኔ ስም ተንከኪስ ከሆነ ያንተ ስም ምን ሊሆን ነው? መቼም ስሜ እንደተቀየረ ታውቃላችሁ። ካሁን በኋላ መቼም በድሉ አንልህም። ነገራችን ላይ በድሉ እኮ አይቆላመጥም። ታደለ መሆን ይችላል እናቆላመጣለን በማለት እንግዲህ መሳይ ሀብታሙ ይላል። ሀብታሙ የወደፊት እጣ ፋንቴ ስለሚታወቅ ሀብታም ትሆናለህ ብላ ሀብታሙ ነው በማለት እንግዲህ ሀብታሙ ዳንሳቸውን ይቀጥላሉ። መሳይም እንግዲህ ብሩን ለመክፈት ጠጋ ሲል እጁን ይመታውና ዳንሱንም ይደንሳል። ሀብታም ሆንኩ በቃ በማለት ሁለቱም እየደነሱ ነበረ። ታዲያ በአንድ በኩል ደግሞ ትትናና የግሌ ተፋጠዋል። ምን እያልሽ ነው? ምን እያወራሽ ነው? በማለት የግሌን ትይዛታለች። ትትና እስቲ ግን ስሜቴ እኮ መሳቅም ወይም ማልቀስ አልችልም። እዚህ ቤት የመጀመሪያ የገባው ጊዜ ነው ድሌ የተሰባበረው በማለት እንግዲህ በማዘን ላይ ነው ያለችው። ትትና ታዲያ ግራ ትገባ እንደሆንኩ ከገልሞ ፍቅር አልያዘኝ ስትላት የጠየቅሽ ሰው አለ ከገልሞ ፍቅር ያዘሽ ብሎ አንቺ ደግሞ አብርሽን እንደምታፈቅሪው አውቃለሁኝ። ስለዚህ እኔ ደግሞ ደጋግሜ እነግርሻለሁ ከአብርሽ ፍቅር አልያዘኝ። የግሌ ታዲያ አንቺ ባታፈቅሪያቸውም እነሱ ያፈቅሩሻል፣ ግን ደግሞ ምን ያህል መታደል ነው በሰው መፈቀር በማለት እንግዲህ
ትትናም ታዲያ አሁን ላይ ያለሽበት ግራ እያጋባኝ ነው ስትላት፣ ለእኔም ግራ ገብቶኛል፣ ሰው እንዲህ ለራሱ እንዴት ግራ ይጋባል በማለት ተንቀቂስና መሳይም እንግዲህ መሳይም ደግሞ ብሩን ለመውሰድ የማያደርገው ጥረት የለም። ተንቀቂስም ቢሆን እየጨፈረ አልጋው ላይ ብሩን እየጠበቀ ነው ያለው። ሞም እንግዲህ በአብርሽን 400 ብር አበድረኝ በማለት ይመጣል። ያው ለመጠጥ ነው ለምን ፈልገ ነው ሲለው እንግዲህ ሰው ሲሞት ቀብሬ ያው ስራ ስለማላጣ እሰጥሃለሁ ይለዋል። አብርሽም ታዲያ ስለ ተንቀቂስ እየነገረው ነበረ። ተንቀቂስን ልነግርህ ነው ብሎ ተንቀቂስ ሀብታም እንደሆነ ይነግረዋል። እንዴ የመጨረሻ ድሃ እናም ታዲያ አንተ በአቋራጭ ሀብታም ከመሆን ድሃ መሆንን መርጣለሁ ስትል አልነበረም ወይ? አሁን ላይ ደግሞ ተንቀቂስ ሀብታም ሆንልሃል ብሎ ይነግረዋል። የተጻፈለትን ነው ሰው የሚኖረው ያልተጻፈለትን እኮ አይደለም በማለት እንግዲህ ግርሙም ይናገራል። ቅድም አንድ ሻንጣ ብር ይዞልህ መጥቷል፣ ሀብታም ሆኖልሃል ተንቀቂስ በማለት ይነግረዋል። ሻንጣ ሙሉ ከየት አመጣው እንዴ? ብሩን ቀየሩት ሳናውቅ በማለት እንግዲህ በመገረም ነገሩ አሁን ላይ ኑሮ እንጂ የተቀየረው ብሩ አልተቀየረም በማለትም እየቀለደ ነበር። የግሌም ታዲያ ወደ ተንቀቂስ ክፍል ልታጸዳለህ ስትገባ አንተ እንደሆነ ካታጸዳም በማለት ስትገባ ብድግ ስታረገው ሻንጣ ሙሉ ስታይ ትደነግጣለች። ተንቀቂስም ታዲያ ሰላቢ ነገርሽ ነች እንዴ? በር ላይ ቆሜ እንዴት ገባሽ? እኔ ነኝ ጥፋተኛ፣ በር ቆልፌ መሄድ ነበረብኝ ብሎ ዘሎ ሻንጣውን ያንቃል። ይህን ሁሉ ብር ከየት አመጣው ብላ የግሌም ትጠይቅ አይኔ ነው እንዴ በማለት አይኗን በማሻሸት መቼም ይህን ሁሉ ሰርቻ አመጣሁ አትለኝም አልሰረክም አይደል ስትለው ቤት እንጂ ሰርቄም አላመጣሁትም። አብርሽም እንግዲህ ለገልሞ እየነገረው ነበር። ገልሞ እውነት አልመሰለውም እየቀለደ መስሎት ታዲያ ታላመከኝ የክፍሉ ሂድና ግን ደግሞ ይዘህ እንዳትወጣ ብዬዋለሁ ባለቤቱ መጥቶ ቢጠይቀንስ በማለት ባለቤትም አለው እንዴ ይላል። አንተ ሰው እየቀለድክ ነው እንዴ እኔ ስነግርህ ሲለውም እዚህ ሀገር እኮ ብዙ ባለሀብቶች ቤት አልባ ናቸው ብዬ ነው። ተንቀቂስ በአቋራጭ ሀብታም ሆነ በለኛ በማለት አንተ ትቀልዳለህ፣ እኔ ጭንቆኛል፣ ጭንቀት እኮ ይገባኛል እና የተሰረቀ ብር እኛ ግቢ ወርውሮት ነው እንዳትለኝ፣ እንዳ ታዲያ ማን ይሆናል በማለት እንግዲህ ሁለቱም ይነጋገራሉ። መሳይም እንግዲህ ስን ፍቅረኛ እየጠበቃት ነበረ። ሲመጣም ታዲያ ይኸውልሽ አንድ ነገር ላናግርሽ ነበር የመጣው ሲላት፣ አታውኝም ወይ እናንተ ሰዎች ትላለች። አሁን ላይ እንኳን ብነግርሽ እምብሰሚው ሄደሽ ነው የምትጠበቂበት በማን ላይ ስትለው አቶ ሀብታሙ ላይ ነው። እናው በአሽሙር ሀብታም ጠብስሻል ልትለኝ ነው? ታዲያ ከእናንተ ጋር እከኬን እያከርኩ ልኑር? ቢያንስ እንኳን እኔም ባታከብሩ ለጥፍሬ አታስቡልኝም ወይ በማለት እንግዲህ ስለ ተንቀቂስ ነው ምልሽ ተንቀቂስ ሲላት፣ ስለዛ ጉቶ ምንም አትበልብኝ ስትለውም እንግዲያው ብር ማግኘቱን ብታውቂ እንደዛ አትይው ነበር፣ አቶ ሀብታሙ ነበር የምትይው ብር ገንዘቡ በማለት እንግዲህ እሷም ብር ስለወዳለች እና ያለውን መነታ ያስረዳታል። እሷም ታዲያ አብረው ሻይ ቤት ለመገባበዝ ይሄዳሉ። ሀሳብ አቅርበው እሷ እርጉዝ ሆና እንድትገባና ከተንቀቂስ ጋር እንድትሆን አርግጃለሁ እንድትለው እያሳብ ያቀርብላታል። እኛ እኮ አብረን ተኝተን አናውቅም፣ ስለዚህ እንዴት ልዋሸው እችላለሁ ሲላት፣ አንድ ቀን ሰክሮ አልነበረም የዛን ጊዜ ቤት ያደረ ጊዜ በእሷ አማሃኝ ይላታል። ትናም ወደ ገልሞ ከተገባና እያናገረችው ነበር። ታዲያ የግሌ ከአንተ ፍቅር ሳይዛት አይቀርም በማለት ስትነግረው እየቀለድሽ ነው ወይ ይላታል። እየቀለድኩ አይደለም ታስታውቃለች። እሷን የመሰች ልዕልት ለዛው ከኔ ጋር ከሰካራም ጋር ምን ወጣት በማለት እንግዲህ እንዴ ምን ይጎልሃል? እኔም እኮ ልጄ ማምሬ ነበር በማለት ትትናም ትነግረዋለች። ልጅና ይልቁን እውነቱን ንገሪያት ይላታል። ለምን አንተ አትነግራትም? አይኗን እያየህ አንተም እኮ ታፈቅራታለህ አልዋሸውም አይደል ስትላት፣ ይልቅስ ብሩን አበድርኝ እና እዚህ ጋር እንዝጋው በማለት ይናገራል። እንግዲህ ተንቀቂስም ስለ ገንዘቡ ዙሪያ ስብሰባ እንደተጠራ ለትትና ይነግራታል። እውነት ግን ወይ ትለዋለች። አይ ትትና በማለት እንግዲህ እሱን ፈገግ ይላል። ድሮ ለዛች ለገንዘቧ ስንል ለመወጫዋ ነበር የምንሰበሰበው፣ ዛሬ ግን ለየት ያለ ስብሰባ ነው በማለት እንግዲህ የቀለደባት ነበር። እሷም ታዲያ የሚጠጣውን አረቄ ሃይላንድ ይዛበት ወጣለች። እረ አላለቀችም ማምጫ ሲላት ይዞበት ትወጣለች። እሱም ታዲያ የአይኔ አበባ ነሽ እያለ መዘፋፍኑን ቀጥሏል። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? አብራችሁኝ ቪዲዮውን እስከ መጨረሻው በማየት አበረታቱኝ እያልኩ የዛሬው ጊዜ አብቅቷል። ቀጣይ አብረን እናያለን። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሁኑ።